ቢሊየነር የሆነ ሰው አያስቀናኝም። እኔ እምቀናው ራሱን መግዛት የሚችል ሰው ራሱን ሆኖ ማለፍ የሚችል ሰው ነው። የሚገርም ነው። እኔ 100 ሚሊዮን ብር ኖረኝ 10 ሚሊዮን ብር ኖረኝ 1 ሚሊዮን ብር ኖረኝ የምመገበው አንድ አይነት ነው። ለቁጥር ነው። ከዚያ በላይ ያለው ምን ይሰራልኛል? እዚህ ቡና ሾው ላይ የቀረቡትን ትልቅ ሰው የተናገሩትን ነገር ሰምታችሁታል እና ቀላል ነገር አይደለም የተናገሩት። እኔ በጣም ውስጥ የቀረልኝ ነገር ምንድን ነው ራስን መግዛት የምትለዋ ነገር ነች እና ብዙዎቻችን የምናደንቃቸውና የምናያቸውን ትልቅ ብለን የምናስባቸውን ነገሮች ደግመን ብናስባቸው ምናልባት እሳቸው እንዳሉት ትልቅ ነገር ላይሆን ይችላል። ቅድም ሲናገሩ ነበር እና ቢሊየኒየር ምናምን ሀብት ከሆነ ጊዜ በኋላ ቁጥር ብቻ ነው የሚሆነው። ግን ራስን መግዛት በጣም ሊነገርለት ደግሞ ትኩረትም ሊሰጠው እንደ ትልቅ ነገር ሊታይ የሚገባ ነገር ነው እያሉ የነበረው እና ትክክል ነው። ምክንያቱም እንደውም የመጽሐፍ ቅዱስ ቃል አለ እኔ የማውቀው ስለ ራስን መግዛት የሚናገር ማለት ነው እና ምን ይላል እንደውም ሀገርን ከሚገዛ ይልቅ ራስን የሚገዛ ይበልጣል ይላል እና በሌላ አነጋገር ራሱን መግዛት የሚችል ሰው ሀገር መግዛት ምንም አይከብደውም። ስለዚህ ራስን መግዛት በጣም በጣም አስፈላጊ ነገር ነው በህይወታችን። ስለዚህ እሳቸው እንደመከሩን ለሌላ ነገር ትኩረት መስጠት ትተን ዋና ትኩረት ልንሰጠው የሚገባው ነገር ራስን መግዛት እንደሆነ ነው የሚናገሩት። ስለዚህ እንደዚህ ራስን በመግዛት ህይወት ራሳችን ማለማመድ ወይም ደግሞ ራሳችንን እንደዛ ራሳችን የምንገዛ ሰዎች እንድንሆን ትኩረት መስጠት አለብን ማለት ነው። በጣም ነው የተነካሁት በዚህ ንግግራቸው። ለዛም ነው ለእናንተ ሼር ማድረግ የፈለግኩት ማለት ነው።